ጤና ይስጥልኝ አከም ነገያ ሄቶቴ ጠና ብለይ ወይም ነሁ መጨናነቅና መደበት ከኑሮ ጋር መጋጨት ግራ መጋባትና ሐሳብ ማጣት ይቀራል። ወደው በኪነ ጥበብ የሙዚቃ የጨዋታና ቁም ነገር ዓለም አብረን እንጓዛለን። ሁሉም ጥሩ ይሆናል። ሰላም አድማጮቻችን እንደምን አላችሁ? ታዛ ጀምሯል። አብረናችሁ ነን። በሻጊ The Strings of Women በሚለው ሙዚቃ ጀምረናል። ዛሬ ማርች 8 ነው፣ ዓለም አቀፉ የሴቶች ቀን የሚታሰብበት ነው። ብዙዎች ለሴቶች እንኳን አደረሳችሁ እያሉ መልካም ምኞታቸውን እየገለጹ ይገኛሉ። እኛም ሃፒ ማርች 8 እንላለን። እንኳን አደረሳችሁ ለሁላችሁም ሴቶች፣ እየታገላችሁ ላላችሁ ሴቶች በሙሉ ያው እንዲያሸንፉ በያዙት መስመር በያዙት ትግል ላይ ስኬታማ እንዲሆኑ እኛ ምኞታችንን እንገልጻለን። አዎ ይሄንኑ ደግሞ ስኬታማ እንዲሆን በማድረግ ደግሞ በደንብ የሚጥሩና አይዟችሁ የሚሉ አይዟችሁ ብቻ ሳይሆን በተግባር በደንብ መግለጽ የሚችል ደግሞ ማንነት ላላቸው ወንዶችም በዚሁ መንገድ ራሳቸውን ላሰለጠኑም ጭምር እንኳን ደስ አለ እንኳን አድረሳችሁ ማለት አለብን። አዎ ሻጊ እንግዲህ በደንብ የሴቶችን ጥንካሬ ያደነቀበት ሙዚቃው ነው እና የሴቶችን ጥንካሬ በፍጹም ማሳነስ አትችሉም የሚል መልእክት አስተላልፎበታል። በዚህ የቪዲዮ ክሊፕ ስር ብዙ ሰዎች ስሜታቸውን ገልጸውበታል። ወንዶችም ለሚስቶቻቸው ለእናቶቻቸው ጥንካሬያቸውን የከፈሉትን መስዋዕትነት እያነሱ ያመሰገኑበት ነው። ለብቻቸው ደግሞ ልጆቻቸውን ያሳደጉ ሴቶች ደግሞ ይሄ ሙዚቃ ሲሰማ በቃ ያሳለፍኩትን ህይወት አስበዋለሁ ያሉ እንደዚሁ ስሜታቸውን ያጋሩበት ነው። አንድ እዚህ ቪዲዮ ክሊፕ ስር አስተያየቷን ያጋራች ይሄ ሙዚቃ ሲሰማ በቃ እያለቀስኩ ነበር የምሰማውና ያሳለፍኩትን ጊዜ ያስታውሰኛል። የሁለት ሴቶች እናት ነበርኩኝ እና ብዙ ነገር በቃ ተስፋ ሳልቆርጥ አሳልፌዋለሁ። ሁሉም ሴት ጠንካራ ነው የሚለው መልእክት አስተላልፋበታለች። ሁሉም እንግዲህ ያለፈበትን የህይወት ትግል እያገናኘ ከዚህ ሙዚቃ ጋር ራሱን ለመግለጽ ሞክሯል። ለእናታቸውም ደግሞ ይሄ ሙዚቃ ዴዲኬት ያደረጓሉ። በህይወት የሌሉ እናቶቻቸውን ያስታውሳሉ። ብቻ በብዙ መንገድ ጠንካራ ሴቶችን የለፉ ሴቶችን ዋጋ የከፈሉ ሴቶችን እንዲያስታውሱበት እንዲያከብሩበት ያደረገ ሙዚቃ ነው። ሴቶች ራሳቸውንም ደግሞ በደንብ ያነቃቁበት ትግላቸውን ጥረታቸውን በደንብ እንዲያስቡት ያደረገ የሚያበረታታ ሙዚቃ ነው። አንዳንድ ጊዜ እንደነኛ አይነት ስራዎች የተለየ ነገር ውስጥ ይከቱናል። ነገሮችንም እንድናስተውል ከዛ ውጪ ማቀንቀን የቻሉ ማቀንቀን ብቻ ሳይሆን በተለያዩ አዝናኝ መንገዶች መግለጽ የቻሉ ሰዎች የበለጠ ሲገልጹት ደግሞ የኔ ህይወት ነው እንድንል ያደርጋልና ለሁሉም ጥረት ውስጥ ላሉም ተሳክቶልናል ብለው አርአያ የሆኑ ላሉም ገና ብዙ የሚፈታ ችግር አለ እንደ ዓለም ሴቶች ብቻ ሳይሆን እንደ ኢትዮጵያ ነገሩን እንየው ብንል ብዙ ነገሮች አሉ። ከምንሰማቸው ከምናያቸው ነገሮች አንጻር ሩቅ ነን። ግንዛቤውን ለመፍጠር ግን በድግግሞሽ ይሄው ቀኑም እየተዘከረ ነው፣ ብዙ ነገር እየተባለ ነው። እንግዲህ ትውልድ በደንብ እየተቀበለው ያስፈጽመዋል የሚል እምነት አለን። ዛሬ አንድ ነገር እናነሳለን ከዚሁ ጋር በተያያዘ እንደ ቀልድ ሆነው የሚነገሩ ነገሮች አሉ። ሴቶች እንዲህ ካሉ እንዲህ ማለታቸው ነው በሚል በተቃራኒው እንደ ማላገጥ አይነት ነገር ተደርገው የሚነገሩ ትንታኔዎች ማን ነው ያላቸው በትክክል ከሌ ነው ልንለው አንችልም። እንደ ማህበረሰብ ግን ሁሉም ቦታ ላይ በተለይ ወንዶች የሚመከሯቸው ምክሮች ናቸው። ሴትማ እንዲህ ካለች እንዲህ ያለች ነው፣ እንዲህ ካረገችማ እንዲህ ማለቷ ነው እየተባሉ የሚባሉ ቀልዶች አሉ። እነሱን እናያቸዋለን። እነኚህ ቀልዶች ላይ ሁላችንም የመቆየት የመዝናናት ስሜት አለን። ግን ነገሩን እስቲ በተገላቢጦሽ እናየውና ሴቶች ወንዶች እንዲረዷቸው የሚፈልጓቸው ነገሮች አሉ በሚል ሳይኮሎጂ ቱዴይ ላይ በጣም ብዙ ሴቶች የፈለጓቸው ነገሮች ናቸው። ወንዶች ቢረዷቸው ከነሱ ነገር ውስጥ በተፈጥሮም በባህልም በተግባርም በስነ ልቦናም የሚፈልጓቸው ነገሮች እነኚህ ናቸው። ቢረዷቸው ቢያደርጉላቸው አይደል ቢረዷቸው ነው። ለምሳሌ አንዱ ቅድም እንደ ቀልድ ብዙ ሰዎች ይጋራቸዋል፣ ወንዶችም ፈን ያረጉባቸዋል የተባሉት ነገሮች አብራችሁ ሆናችሁ ከሴት ጋር ወንዶች ረዘም ያለ ዝምታ ካላት ጸጥ ካለች ትንሽ ቆይታ ፈንጂታ ፈነዳለች። ስለዚህ ልክ እዛው ጋር ዝም እንዳለች ጥላት ሂድ
ያ ፈንጂ ሳይፈነዳ ወይም ደግሞ ይሄ ጋሻና ጦር ራስን የምትከላከልበት መያዝ አለብህ። ዝምቷ ሰላም እንዳይመስልህ እንዳቆይ እዛ ቦታ ላይ የሚሉ ምክሮች ብዙ ወንዶች ተመክረው አዎ ልክ ነው ብለው ለዚህ ጥሎ መጥፋት ይሻላል። በቃ እንደውም ይሄ ቀጥታ በግልጽ ብትናገረው ይሻላል የሚል ነገር አለ። አንዳንድ ጊዜ በሰላማዊ መንገድ ዝም ለሚሉ እስቲ እናስብ እንረጋጋ ላሉ ሴቶች ደግሞ እንደ ስድብም ይቆጠራል። ይሄ በቃ ዝም ልል እችላለሁ፣ መረጋጋት ልፈልግ እችላለሁ፣ እሱ የሚያወራውን ብቻ ላዳምጥ እችላለሁ፣ ነገሮችን ላስተውል እችላለሁ፣ ይሄን ተፈጥሮ የላትም ወደሚል ነገር ይሄዳል። አንዳንድ አፕሪሺዬሽኖቿ ውሸት ናቸው ወይም ደግሞ ይሄ ማድነቆቿ ለምሳሌ እናንተ ቁጭ ያላችሁበት ቦታ ላይ ቆንጆ ሴት ጥሩ ለብሳ ጥሩ መዓዛ እየሸተተች የሆነ ፋሽን ተከትላ ብታልፍ አንተም ቀና ብለህ ብታይ እሷም ታይና ዋው ታምራለች አይደል ቆንጆ ናት አይደል ብትልህ ነገር ልትፈልግህ ነው። የእውነተኛ አድናቆት አይደለምና ተዘጋጅ ለመልሱ። ካንቺ ግን አትበልጥም በል እንዳትሸወድ እየተባሉ ይሄ ተቃራኒ ነገሮች ላይ ወንዶች እንዲሰለጥኑ የሴቶች አይምሮ ሁሉ ጊዜ ተገላቢጦሽ ነው የሚለው ነገር ላይ እንዲሰለጥኑ ያደርጋል። ይሄ እሺ ሊሰራ ይችላል፣ መሰረተ ቢስ ነው። ግን እንደውም ሞራላቸውን ይሄ ልምዳቸውን ተፈጥሯዊ ብልሃታቸውን ተፈጥሯዊ ፍላጎታቸውን የጣሰ ሆኖ የሚናደዱ ሴቶች አሉ። በተቃራኒው ነው። እሱን እንድናስበው ነው። ስለዚህ ማላገጡ ላይ ብቻ አንቆይ። የእውነት ምንድነው የምትፈልገው ሴት የሚለው ላይ ትንሽ ቢጨነቁ ብዙ አናወራም። በጣም ጥቂት ቁም ነገር። እሺ ዛሬ እኔም ወንዶችን ነው እንድንመለከት የፈለኩት። የሜል ሎንሊነስ ኤፒደሚክ የሚባል ዓለም ላይ አሁን በጣም አሳሳቢ የሆነ የመጣ የወንዶች የብቸኝነት ወረርሽኝ እየተነገረለት ነው። በጣም ወንዶች በጣም ብቸኛ እየሆኑ መጥተዋል የሚል ጉዳይ ነው። በእድሜ የገፉ ወንዶች እንዲሁም ብዙ ተጋላጭ ናቸው ለብቸኝነት ይባላል። ግን ይሄ አሁን ላይ ደግሞ በአፍላ እድሜ ላይ በወጣትነት እድሜ ላይ ያሉ ወንዶች ራሱ የብቸኝነቱ ህይወት በጣም እየጎዳቸው ነው በሚል የወጣ ብዙ ሪፖርቶችን ተመልክቻለሁ። ስለዚህ አሳሳቢ ደረጃ ላይ ደረሰ ነው የሚለው የዓለም ጤና ድርጅት ራሱ ብቸኝነት ልክ ሲጋራ ከማጨስ ባልተናነሰ ሰዎችን ጤና የሚጎዳ ነው እና እንደ አንድ አስቸኳይ የጤና ጉዳይ አድርገን ልናየው ይገባል በሚል ከዚህ በፊትም እንደ አንድ አዋጅ አድርጎ አውጥቶት ነበረ። ስለዚህ የወንዶች ብቸኝነት ላይ ሴቶች ተጠያቂ ናቸው ወይ ብለውም እንደዚሁ የተጻፉ ጽሁፎችን እያየው ነበረ። ከዛ ውጪ ወንዶች ብቸኛ መሆናቸውን ደግሞ የምናቀባቸው መንገዶች አሉ። ብቸኝነት ውስጥ እንዳሉ ማለት ነው። ምን ነገሮች ነው የሚያደርጉት ብቸኝነት ውስጥ ያሉ ወንዶች የሚለውንም እንመለከታለን። ያው ብዙ ነገር ብቸኝነት ጉዳቱ ነው የሚበልጠው። በጤና ይጎዳሉ፣ በማህበራዊ ህይወት ይጎዳሉ፣ በስሜት ይጎዳሉ፣ በስነ ልቦና ይጎዳሉ። በብዙ ነገር ጉዳት አለ እና ያንንም ነገር እንዲያስተውሉት የሚያደርግ ጥሩ አንድ እንደውም ቅድም ያልኩሽን ነገር ሳነብ ወንዶች ከማርስ ሴቶች ከቬነስ ናቸው አለ እኮ አንድ መጽሐፍ አስታውሳለሁ። ከቬነስ እና ከማርስ ናቸው የሚል እና ብዙ ሰዎች ተጠይቀው ትክክል ነው ሴቶች ከማርስ ናቸው ወንዶች ከቬነስ ናቸው የሚለውን መልሰዋል። ይሄ እንግዲህ በኑሯችን ሲተገበር ያንን ልዩነት ያሰመርንበት ደረጃ ትልቅ ሆኖ ነው። ግን በትክክል ነገሮች ላይ እንስራ ስንል ሴትም ስለ ወንድ ያገባታል፣ ወንድ ስለ ሴት ያገባዋል። የምንተሳሰባቸው ነገሮች ይኖራሉ ማለት ነው። አሁን በስነ ልቦና ረገድም ምን እያሰቡ ነው፣ ምን እያረጉ ነው፣ ምን አይነት ላይፍ ስታይል ይከተላሉ የሚለው ላይ ማወቅ ግዴታችን ነው። እሺ ስለዚህ በእነዚህ ወሬዎች እናመሻለን። ከኛ ጋር ሆኑ። ትግስት በጋሻውና ጸገነት ላቀ አብረናችሁ አለን። እሺ የቴሽት ቅድም ያነሳ ነው ይሄ እንግዲህ ስለ ሴት እያሰላሰልሽ ስለ ወንድ ያዳመጥኩሽ የትኛውን እናስቀድማለን እያልኩ ነበረ። የተባለው ነው ይሄ ወንዶች ከማርስ ነው ሴቶች ከቬነስ ነው። ስለዚህ የምናስባቸው ነገሮች ድርጊቶቻችንም ለየቅል ናቸው። እንደው ውሱን ሰዎች ናቸው ወንድ ሆነው ሴትን የሚረዱ ሴት ሆነው ወንድን የሚረዱ እንጂ ሁሉም በፍላጎቱ ነው በልምዱ ነው የሚኖረው የሚለውን እየተሰበከን ነው የኖር ነው የሚሉ ከልጆች ተረቶች እስከ ልብ ወለዶች ከስነ ልቦና መጽሐፍት እስከ ማህበራዊ ሳይንስ ሰነዶች ከፍልስፍና ንድፈ ሀሳቦች እስከ ባህላዊ እሳቤዎች ወንዶች ሴቶች ተብለው የተከበቡልን ቦርደሮች አሉ። እነኚህ ቦርደሮች ወይም ድንበሮች በጣም ሰፊ ከመሆናቸው ጋር ተያይዞ ልዩነቶቹን አእምሯችን ጤናማ አይደሉም ብሎ እስኪያስብ ድረስ የደረሱ ይሆናሉ ብለው ያስቀምጣሉ። የሆነው ይሁን ግን ሴቶች ወንዶችን
እንዳይረዷቸው ወንዶች ሴቶችንም እንዳይረዷቸው የሚያደርግ ምን ነገር አለ? ቀና ከሆነ እንዲህ ደግሞ ከሆነ ወይም እንድንረዳዳ የሚያደርጉንን ቲፖች የሚሰጡን ኤክስፐርቶች እነኚህን እውነታዎች የሚሰጡት በሰላም ለመኖር፣ ለመግባባት፣ ለመተጋገዝ በአንጻራዊነት ህይወትን የበለጠ ውብ ለማድረግ መሆኑ መታሰብ አለበት። በተቃራኒው እንደ ሁልጊዜ እየሳቅን ከምንኖር ነው። ቅድም ያልናቸው ለምሳሌ ተቃራኒዎቹ ነገሮች ላይ የትኛውም ዓለም ብትሄዱ እንዲህ ተብሎ ነው ሴቶች ስለ ወንዶች፣ ወንዶች ስለ ሴቶች ግንዛቤው እየተነገረ የምናልፋቸው። ለምሳሌ አንተ አይደለህም ጥፋተኛ እኔ ነኝ ካለች ሴት በግንኙነታቸው ውስጥ ማለት ነው አንተ ነህ እያለች ከባዱን ወቀሳ እየወቀሰች ነው። ተቃራኒ ነው የምታወራው የሚለው ብዙ ወንዶችን እንግዲህ ያሳምናል። ስለምን እያወራህ እንዳለ ቢናገረው መልክቱ እኮ እንደዛ ነው። ጥፋተኛው አንተ ነህ ነው አነጋገሩ። እንግዲህ ወይው ሊለያይ ይችላል። አንድ ሰው አንቺ አይደለሽም ጥፋተኛ እኔ ነኝ ካለ ዋናው ጥፋት አንቺ ጋር ነው ያለው ነው መልክቱ። ግን ቀጥተኛ ለምሳሌ ንግግር ይኖራል። አሁን አንዳንድ ምንድነው ተግባቦቶቻችን ሰላማዊ ይሁኑ ቀላል ይሁኑ ለማለት ዘይቤው እንዳለ ሆኖ አንተ አይደለህም እኔ ነኝ ያጠፋሁት እንግዲህ በሚቀጥለው አስተካክላለሁ ጥፋቴ ልትይ ያሰብሽበት ነገር ካለ እሺ አዎ እኔ ነኝ ጥፋተኛ ብላ ወስደዋለች፣ ኃላፊነቱን ወስዳለች ብሎ የመገንዘብ ነገሩ አይኖርም። ይሄኔ እንደዛ እኮ ሊሆን ይችላል ያወራችሁ፣ በተቃራኒው ይሆናል። ስለምን እያወራህ እንዳለ አላውቅም፣ በቃ ስለምንድን ነው ግን እያወራህ ያለኸው ካለሽ ደግሞ በደንብ እንድታወራኝ እፈልጋለሁ፣ ዲቴይል ሚስጥሮቹን ሁሉ እያለችህ ነው። ስለዚህ በደንብ ለማውራት ዝግጁ መሆን አለብህ። እሺ ያልገባሽም ተይው ማለት የለብህም። ነገሩ እየተካረረ ነው የሚሄደው። ሂድ ከጓደኞች ጋር ዘና በል ወጣ በል ካለች የትም አትሂድ፣ ለምንድን ነው ከጓደኞች ጋር የምትወጣው እያለችህ ነው። አብረህ ለምን ቁጭ አትልም እያለች ነው። ልክ አሁን ነጻ ፍቃድ የላትም፣ ይህን ፍቃድ በመስጠት አትደሰትም፣ ያንተንም ስሜት አታከብርልህም በሚል መንገድ ይመስላል። በእርግጥ ከዛ በፊት ምን ተነጋግረዋል ነው ጥያቄው። አትሄድብኝ እያለች ወይም መሄዱ እያስከፋት ይሆን አክት ውስጥ ሆና በቃ ሊሄድ ነው ሲል ሂድ በቃ ዘና በል አይነት ነገር ካለች መጀመሪያ ማጽንቶታል። እሱ እየሸኘች ነው ማለት ነው። አትሄድም ብል አይመለስም የሚል ነገር ሊሆን ይችላል። ይሰራል እኮ ለብዙ ወንዶች አትሄድ ፕሊዝ ቁጭ ብሎ የሚቆነጣጠጥ ከሆነ ደጁን ስልኩን የሚያነሳ ከሆነ ዘና በል ማለት ነው የሚሻለው። ግን አሁን እኔ ጋር እንድትሆን ነው የምፈልገው፣ ቤት እንደሆነ ነው የምፈልገው ስለሌለ እኮ ነው በሙሉ ልብ የመቀመጥ ፍላጎት ስለሌለ። አንድ ሰው መቼም አካሉ ቤት ሆኖ መንፈሱ ውጪ ከሆነ እሷ ምንም ሳትልም እኮ ይሄዳል። አሁን እኮ የሷን ተቃራኒ ነገር ለምን መውሰድ አስፈለገ? ምንም ሳትልም ከፈቀደ አንቺ ብታወሪም ባታወሪም ምንም አታመጪም ከሆነ ትርጉሙ ለምን ያወራል ወይም ለምን ያናክታ ያሳያል? መሄድ እኮ ነው። ግን በተቃራኒው ደግሞ አሉ እኮ ሌሎች ሴቶች ግንኙነቶች ውስጥ ለምሳሌ ምንም አታመጪም የሚለው በፊት ለፊት ላይደረግ ይችላል። በቃ የለም ናይስ ነኝ ጥሩ ነኝ ግን እንደው ላሽበኛ አይነት ነገር አለ። እሱማ አብላጫው ንግግር እኮ በዚህ መንገድ የተቃኘ ስለሆነ ነው። ሰዎቹም ወንዶቹም ሴቶች እንዲህ ሲሉ እንዲህ ያሉህ ነው እያሉ ያሉት። ብቻ ቀጥተኛ የሚባል ይሄ ኮሚኒኬሽን የለም፣ ተግባቦት የለም። ይሄ ወደ ተቃራኒ የሚያደሉ ነገሮች አሉ። ያው ልምዶቻችን ልምዶቹ ይመስሉኛል ይዘናቸው የመጣናቸው ልምዶች የፊት ለፊት ነገሮችን ተማምነሽ ተነጋግረሽ ከማድረግ ይልቅ በተቃራኒ የለም በሾርኒ እየተናገርሽ መልስ እየተሰጣጣሽ አይ በቃ እንዲህ ካለች እንዲህ ነው የሚባለው ነገር እንዲለመድ ያደረገ ይመስለኛል። ለምሳሌ አሁን ደውላ ወይም ማውራት አለብን በዚህ ጉዳይ ላይ ብትል ሴት ምን እያለችህ ነው ተብሎ ተነግሯቸዋል ወንዶች። የሁለትዮሽ ወሬ ነው፣ ሁለታችንም ጋር ሀሳብ እንለዋወጣለን። ክርክርም ቢሆን መስማማትም ብቻ ወደ አንድ የሚያመጣንን ነገር ቁጭ ብለን ጊዜ ወስደን እናወራበት የሚል ጥያቄ ያላቸው እኮ ሴቶች አሉ፣ ግብዣ ያላቸው ሰዎች አሉ። እኔ ላወራ ነው ቁጭ ብለህ ትሰማኛለህ፣ እማወራቸው ብዙ ነገሮች አሉ እያለችህ ነው። ስለዚህ ብትችል ባትመልስ፣ ይሄ ግብረ መልስ ባይኖረው አውርታ እስክትጨርስ ድረስ አስተንፍሳት ጸጥ በል፣ ያኔ ደስ ይላታል አይነት። ስለዚህ እናውራ ይሄ ሌትስ ቶክ ብላ ብትመጣ እሺ ከኔም የሚፈለግ ነገር አለ ለምጠይቀኝ ነገር ለማንሳት ላለብኝ ነገር የሚል ዝግጁነት እንዳይኖራቸው ያደርጋል። ስለዚህ አውሪ ስጨርሽ ያቆማል። በቃ ምን ችግር አለው? በድኖ ነው ቁጭ ይላል የሚያስበውን እያሰበ ማለት ነው። ለብቻዬ ተወኝ አልፈልግም ስትል እንዳትሄድ እንደምንም ብለህ እያባበልከኝ አብረኸኝ ቁጭ በል
እያለችህ ነው። እንግዲህ ወንዶች አሁን ምን ይሉናል? ይሄን እያደረጉና እውነት ነው በቃ እኔም ጋር ህይወቴ ጋር ከሴቶቹ ጋር እንዲህ ነው የሚሰራው የሚሉን ብዙ ወንዶች ይኖራሉ። ምናልባት ለሁሉም ሴት አይሰራም በሚለው ሊያዝ ይገባል አይደል? አንዳንድ ሴት ደግሞ የምሯል ሊሆን ይችላል፣ የእውነቷል ሊሆን ይችላል። አሁን እኮ እሱ ነው ቦርደሩም የተባለው እሱ ነው። ሴት እንዲህ ስትል እንዲህ ማለቷ ነው፣ ወንድ እንዲህ ሲል እንዲህ ማለቱ ነው ሲባል በካልኩሌሽን ብቻ ከኖርን ከባድ ይሆናል ነው። ከዛ ውጪ አሁን ኦልሞስት ጨርሻለሁ ዝግጁ ነኝ ካለች እንኳን እኛ ሀገር በደንብ ተለምዷል። በትንሹ ጨርሻለሁ 30 ደቂቃ ግን ይቀርኛል አልወጣ ከቤት እያለች ነው። እና ይሄ ጨርሻለሁን አትመናት፣ የሆኑ ነገሮችን እያረክ ቆይ ነው። አለበለዚያ ወደ ጸብ እንዲጨርሻለሁ አላልሽም ወይ እኮ ብዙ ቤት ውስጥ ያለ ችግር ነው። ብዙ ኮተት አለ ሴቶች ጋር የማያልቅ በጣም ጥንቁቅ ሴቶች ካልሆኑ በስተቀር ወይም ደግሞ ምን ችግር አለ? ብዙ ጊዜ የሆኑ ቤት ውስጥ ያሉትን ነገሮች ቶሎ አጠናቆ የመውጣት ጊዜ መውሰድ ነገር ሊኖር ይችላል። ምን እያደረገች ነበር? ይሄኔ ከዛ በፊት እኮ ምግቡን እየሰራች እያቀራረበች ከዛ በልቶ ጨርሶ እሱ ለብሶ እሷ እያነሳሳች እኮ ይሆናል። የልጆቹን ጉዳይ የሆነ ነገር እያደረገች እንጂ በመኳኳል ብቻ ነው ወይ? አሁን አንዳንድ ጊዜ መኳኳልና አይኔ ስትል ከንፈሯ ስትል ጥፍሯ ተብሎ ብቻ መታየት የለበትም የሚለውም ሊያግባባን ይገባል። ምን እያደረገች ነው የቆየችው? እሱ አድቫንቴጅ በወሰደባቸው ዝግጁ ሆኖ ጥንቅቅ ብሎ በወጣባቸው ሰዓቶች እሷ ምን እያደረገች ነበረ የሚለውን ማሰብ ነው። እንደው ሁሉም ነገር ለመከራከር አይደለም፣ ነገሩን እንድናየው ነው። ስለዚህ አሁን ሲሪየሶቹ ነገሮች የእውነት ሴቶች ወንዶች ቢረዷቸው ደስ የሚላቸው ነገር ምንድነው ወደሚለው እንምጣ። እሱን በደንብ ብታውቁት ወይም ልክ ነው አይደለም የሚለውን ራሳችሁ እንግዲህ ተወያዩበት ባላችሁበት ቦታ። ሴቶችም አሁን የምንለው ነገር ልክ ነው ወይ የሚለውን ጨምሮ የምንነግራችሁን ነገር አድማጭ ብትሆኑ ሁልጊዜም ንግግር ስንጀምር ፊክስ እንደምታደርጉልን አትጠብቁ የሚለውን ይፈልጋሉ እንዲረዷቸው ሴቶች ወንዶችን። አንድ ቪዲዮ ብዙ ሰዎችን አነጋግሮ ተመልክቻለሁ። ኢትስ ኖት አባውት ዘ ኔል ይላል ርዕሱ። ገብተውም ሊያዩት ይችላሉ። ምናልባት ሼር እናደርገዋለን ቴሌግራም ቻናላችን ላይ። ወንድና ሴት ናቸው፣ ባልና ሚስት ናቸው። ቁጭ ብለዋል ሶፋ ላይ እና ግንባሯ ላይ ትልቅ ሚስማር ተሰክቷል እና ምን ብሎ ይጠይቃል? ልንቀለዋ ይላል። ወደ መፍትሄው ነው በቃ ወንድ ጣጣ የለው ችግር ተፈጥሯል ወደ መፍትሄው ነው የሚለውን ራሳቸውን ከፍ ለማድረግ የሚጠቀሙበት ነገር ነው። በቃ ችግሩ ላይ አንቆይ፣ መፍትሄን የተፈለገው አይደል? መሰቃየት የለባትም እቺ ሴት። ስለዚህ ከግንባሯ ላይ መጀመሪያ መነቀል አለበት። የሚወራም ነገር ካለ ቀጥሎ ይወራል። ከተነቀልና መፍትሄውን ከጨረስን በኋላ ራሱ ስለሚስማሩ ማውራት ምን ይጠቅማል ነው። እሷ ግን ምን ትላለች? ኢትስ ኖት አባውት ዘ ኔል፣ ስለሚስማሩ አይደለም አዳምጠኝ ትላለች። ግንባሯ ላይ እንደተሰካ ነው ያ ሚስማር እና ምንድነው ይላታልና ምንድነው የምትለው እሷ? ይሄ ያለሁበትን ፊሊንግ ወይም አሁን ምን እየተሰማኝ እንዳለ እንድትጋራኝ ነው፣ ሼር እንድታደርገኝ ነው ፔኑን ትላለች። አከራካሪ ግን ሀሳብ አለው። አከራካሪው ሀሳብ ምንድነው? እንዲሻለኝ አልፈልግም፣ ከነስቃይ መቆየትና አብረውኝ ያሉ ሰዎች ሁሉ በስቃይ ይክረሙ የሚል ፍላጎት አላት ሴት። እሷ ታማለች አይደለ? ወይም ሚስማሩ ግንባሯ ላይ ነው። ስለዚህ የምትሰቃየውን ስቃይ ተጋራኝ ሲባል ዙሪያ ያለው ሰው ሁሉ ይጨነቅ፣ ይጠበብ፣ ይሰቃይ፣ ይወጋ፣ ይድማ። አይ ያኔን ፊሊንግ ይረዱት። ምን አይነት ስቃይ ውስጥ እንዳለው እስቲ ይወቁት ነው። ምን ይላሉ ወንዶች? ማወቅ አስፈላጊ አይደለም። አሟታል አይደለ? ወይም ችግሩ አጋጥሟታል አይደል? እኔ ፊክስ አድራጊ ነው ወይም ነገሩን አስተካካይ ነው እና እኔ አንቺ አጠገብም ሆነው ችግር ሲያጋጥምሽ ወይም ፊክስ የሚደረግ ነገር ሲኖር ወዲያው አክት ለማድረግ ነው። ሌላው ነገር አስፈላጊ አይደለም። ይሄ ማለት እንግዲህ ሰዎች ያለባቸውን የስሜት ጉዳትና ጫና እንደማሳነስ ይቆጠራል። ይሄ ልዩነትን በደንብ እንደውም በጣም ብዙ ኮሜንት አድራጊዎች የተመለከትኩት ለረጅም ዓመት ከባለቤቴ ጋር ስንጣላ የነበረበትን ነገር ባጭር ቪዲዮ ነገራችሁኝ፣ ገባኝ። እንግዲህ ግንባር ላይ የእውነት ፕራክቲካል በሆነው መንገድ ይዘን አንዞርም ሚስማሩን አሉ አይደለ? በስሜት የምትፈተኝባቸው በደንብ ጉዳት ያደረሱብሽ ነገሮች፣ ሴቶች እኮ የሚሰቃዩባቸው ብዙ ነገሮች አሉ አይደለ? የእርግዝና ጊዜ አለ። እርግዝና ላይ ሳካ ፌል ሊያደርግ ይችላል። እንዲህ አይነት ነገሮች ላይ በጣም ነው ሴቶች ዲፕረስድ የሚሆኑት አይደል? የሚጎዱት
ያንን የስሜት ጫና የሆነ ሐኪም ቤት ሄደሽ መጥተሽ ከወለድሽ በኋላ የተገላገልሽው አይደለም። ብዙ ሂደቶችን አልፈሻል። ብዙ የስሜት መዘበራረቆችና ጉዳቶች፣ ከፍታና ዝቅታዎች ነበሩት። ሶ ይሄንን ሂደት ልጅ ስትወልድ ትገላገሏለች ብሎ ብቻ የሚጠብቅ ከሆነ ወንድ ተሳስቷል። ወይም አልቋል በቃ አልቋል ስትወልድ በቃ ወይም ያለ ነው ብሎ ማሳን ያለ ነው። ምን ሁሉም ሴት የሚያልፍበት ነገር አይደል እንዴ? ተፈጥሯዊ ነገር ነው የሚባል አይደለም። ከወሊድ በኋላም ደግሞ የሚቀጥልባቸው ሴቶች አሉ። እንዲህ አይነት የስሜት ከፍታና ዝቅታ፣ የሙድ መለዋወጥ፣ መቀያየሮች ውስጥ እንዴት ነበር የተረዳት? ፔሪዱ ሲያቆም ያቆማል፣ ልጁ ሲወለድ ያቆማል። እንደዚህ ከሆነ በቃ ልክ የሆነ ነገር ስናደርግ ያበቃል። ምንድነው እንትኑን ማለት ያንን ጫናውን ህመሙን መናገር ምን መስማት ምን ያደርግልኛል? ወይም ደግሞ ቦታ አለመስጠት። አሁን አንዳንድ ወንዶች ሚስቶቻቸው ሊወልዱ ከገቡ በኋላ አብረው የሚገባሉ አይደል የማዋለጃ ቦታ ውስጥ ያንን ለማየት ድፍረት ያላቸው ወንዶች በቃ ምን ያክል ሴቶች ስቃይ እንደተሸከሙ ምን ያክል በቃ የህይወት መስዋዕትነት እንደሚከፍሉ ህይወት ለመስጠት የሚለውን በደንብ ያውታል። ገብተው የሚያዩት ስቃይ ግን ብዙ በካልቸራችንኛ በባህላችን የተለመደ አይደለም። ወንድ ልጅ በቃ ራቅ ብሎ ነው የሚቆመው እስክትወልድ ድረስ ሴቷ ቀበቶ ሆና አላላ ነው የሚባለው። የሚጨነቁ ወንዶች አሉ ውጪ ላይ ሆነው በቃ ድምጿን ጣሯን እየሰሙ ግን ያን ያክል ደግሞ በአካል ገብተው የሚያዩትን ያክል የሷን ጭንቀትና እዛ ጋር የምታደርገውን ነገር ድካሟን ሊረዱት አይችሉም። ስለዚህ ይሄ የስሜት የህመም መረዳት የምንለው ነገር በጣም ልዩነት ይፈጥራል በሰዎች መግባባት ውስጥ። ይሄ ራሱ ገና ከሴቶች አንደበት ሲወጣ how I am feeling ነው በቃ ይሄንን ቁጭ በልና እወቅ ሲባል ስልቹ ይሆናሉ፣ ይነሳሉ፣ ጥለው ይሄዳሉ። ምን የተሰማሽ መሆኑን መዘርዘር እኮ አይደለም፣ መተንተን እኮ አይደለም፣ ወደ ተግባር መሄድ ነው። ምን እንዳደረግ ነው የፈለግሽው? እና አንዱ ደግሞ ሌላው የገረመኝ ምሳሌ ለምሳሌ ማሽን ውስጥ 3-4 አይነት ልብሶችን ከተትኩ የልብስ ማሽኖች ውስጥ እና በሚፈልገው መንገድ ሊያጥብልኝ አልቻለም የልብስ ማሽኑ ብላ የምትጠይቅ ሴት አለች። እና ገና የልብስ ማሽኑ እኮ ሲል የቃ ቁሳቁሶቹን ለምን እንደታ ገና ደክሞኝ ነው የመጣሁት ከውጪ እና ግን በቃ እሺ የታል ምኑ ነው? ከዛ ምን ትላለች? እኔ ልሆን እችላለሁ ፊክስ ማድርገው ማሽኑ። መናገር የፈለገችው በቤት ውስጥ ውለዋ ልብሱን እያጠበች ምን እያጋጠማት እንደሆነ ሼር ማድረግ ነው የፈለገችው። አንዳንድ ጊዜ ተረት አውሪ ናቸው። ስለዚህ ተረታቸውን ዝም ብለን እናዳምጣቸው በሚል የሆነ ዝም ብሎ እሺ መጨረሻው ጨርሽ እንዴ አይነት የንቀት ማዳመጥም የሚያዳምጡ ደግሞ አሉ። አዎ ካደመጣችሁም በኋላ ፊክስ ማድረግ መቀጠል ትችላላችሁ። ግን ፊክስ የምናደርገው እኛም ልንሆን እንችላለን። በጋራም ሊሆን ይችላል ፊክስ የምናደርገው። ስናወራ ግን 3 ነገሮችን እንፈልጋለን። መደመጥ፣ ንግግሩ ዋጋ እንዲኖረው ማድረግ፣ ድጋፍ መስጠት ልዩ ስሜት እንደሚሰጥ እንድታውቁልን እንፈልጋለን የሚለውን ነገር ያዙት ነው ወንዶች። ዝም ብሎ ፒንሳና መዶሻ ብቻ ይዛችሁ አትነሱ ነው። ምድጃው ተበላሸ ደግሞ ፒንሳ የታል ገና ከቤት ከመውጣቴ። ይሄኔ እኮ ስለ ምድጃው መበላሸት ተናግራ ራሷም ሰርታው ሊሆን ይችላል። እሱ ታሪክ ጋር አልደረሰም፣ አላዳመጣትም። እኔ ነኝ መቼም ፊክስ አድራጊ ሆነ። ስለዚህ ያንን ቪዲዮ በደንብ ይዩት ሰዎች። ከዛስ ውጤቱ ከሚለው በበለጠ እንዲህ አይነት ሂደቶችን አሳልፍ ያለው የሚለውን ነገር እንዲደመጥ ትፈልጋለች። እንግዲህ ብዙ ሴት ጋር ያለ ስሜት እንዴ ውሎሽ በቃ 3 ጊዜ በቃ ነርቼው እኮ ይሄን ቃ እናደኝ የሚለው ምን ተሰምቷት ነበር ያለው? እሱን ማሰብ ነው። ሁለተኛ እኛ ሴቶች ትናንሽ ነገሮችን እንደምናደንቅ ተረዱልን። በትላልቅ ነገር ብቻ እነኚህ ትናንሾቹን በየለቱ የምንፈልጋቸውን ነገሮች መደበቅ አትፈልጉ ወይም አትጣሩ። አሁን ትላልቅ ስጦታ ነው የምትወደው ሴት በጣም ትላልቅ ሰርፕራይዞችን ነው የሚል የሆነ ማዕበል መጥቷል። ያንንም አንጠላማው ከሆነ የእውነት ከሆነ ለእናንተ ምንም ላይ መስላችሁ ይችላል። የትህትና ትናንሽ ቃላት በየጊዜው ኮሚኒኬሽናቸው ሁሉ ትርጉም ያለው መንካትና መነካት ሚኒንግፉል ተቺንግ የሚባለው ለምሳሌ ሄዶ እቅፍ ማድረግ ሊሆን ይችላል ወይም ደግሞ መዳበስ ሊሆን ይችላል። ግን ትርጉም ያለው መሆን አለበት ነው። በፍቅር የተሞላ ትንሽ የመሰለ ድርጊት ለምሳሌ ውሃ ቀድቼ ልጠጣ ነበር፣ እሱ ቀድቶ ቀድሞ ሰጠኝ የምጠጣውን ውሃ። ስራ ላይ ደክሞ ይመጣው ጫማ ሳውልቅ
ፈጠን ብሎ ቤት ካለ ሲሊፐር አቀብሎ ሊሆን ይችላል። ትናንሽ ነገሮች ናቸው አይደል? ሴቶች ትናንሽ ነገሮች ብዙ ይናገራሉ፣ ትርጉም አላቸው የሚለውን ነገር የሚያምኑ ፍጡራን ናቸው። ስለዚህ ይሄንን ተረዱ የሚለው ተቀምጧል። ሌላኛው እንባችንን የድክመት መገለጫችን አታርጉብን እባካችሁ ወንዶች። እንባችንን ለተለያዩ ስሜቶቻችን የመግለጫ መሳሪያ ማድረግ ልምድ ስላለን ነው። አሁን አንዱ የወንዶች የብቸኝነት ወረርሽኝ ውስጥ ነው ያሉት ያስባለው የስሜት ያለ መግለጽ ጉዳይ ነው አንዱ ችግር። ይሄ ልምድ የለም ታፍነዋል። ያው የሆነ ቦትል ውስጥ ጠርሙስ ውስጥ እንዳለ የሆነ ነገር ታሽጎ ቁጭ ብሏል። ብዙ ስሜቶቻቸው አልተገለጹም። ስለዚህ ይሄ ለአእምሮ ጤና ችግር ራሱ እያጋለጣቸው ነው። ለውጥረት፣ ለድባቴ፣ ለሱሰኝነት፣ ለብዙ በምን መንገድ ይውጣ የሚለው ለምንድን ነው የወንዶች ይሄ ተጋላጭነታቸውን ድክመታቸውን ማሳየት የለባቸውም የሚለው ከማህበረሰቡ የተሰጣቸው አመለካከት ብዙ ነገሮችን ለራሳቸው አፍነው እንዲይዙ አድርጓቸዋል። እንዳለቅሱም የተደረገው ማልቀስ የድክመት መገለጫ ነው ስለሆነ ነው። ብዙ ማህበረሰብ ውስጥ አለ። ሽንፈቱን፣ ድክመቱን፣ ያልተሳካለትን ነገር መናገር አይፈልግም። በውስጡ መያዝና ከራሱ ጋራ ማቆየት ነው የሚፈልገው። ስለዚህ እንባውን ጉዳይ ሲሉ ሴቶቹ ስንፈራ፣ ስንደሰት፣ ስናዝን፣ ስንቆጣ ነገሮችን ፊል ለማድረግ ያለን ቅርበትም ጭምር ነው። አሁንም ያው የድክመት መገለጫ ነው ለቅሶ። እንደዛ ነው የሚታሰበው። እንደዛ ተደርጎ ነው የሚታሰበው። እንኳን ሌላ ለቅሶ ቤት እንኳን ምንድነው አይብዛ እንኳን በግልሽ መብዛት የለበትም ስልሽ አሁን በጣም ወሳኝ ቦታ ላይ ተገኝተሽ ስሜታዊ ሆነሽ ማስተላለፍ ያለብሽን መልእክት ማስተላለፍ ካልቻልሽ በእንባ በለቅሶ ምክንያት ፌል አድርገሻል እዛ ጋር። ስለዚህ አንዳንድ ቦታዎች ላይ ይሄ ስሜታዊነትሽን መቆጣጠር ያለብሽ ቦታዎች አሉ። ማስተላለፍ ያለብሽን መልእክት ማስተላለፍሽ መውረድ ያለብሽ ወይም ደግሞ በዛ ቦታ ላይ እንዲነገር የምትፈልጊውን ነገር ተናግረሽ መሄድ ያለብሽ ቦታ ይኖራል። ግን ችግሩ ምንድነው መለመዱም መጥፎ ይሆናል። ለምሳሌ በሆነ ነገር ሲቃ ተናንቋት መናገር እያለባት ግን ንግግሯን ስሜቱ ቀድሞ በእንባ እንዲገለጽ ትፈቅዳለች ሴት ወይም ልምድ አላት። ይሄ ታልቅስና ትጨርስ እንዲናት ሁልጊዜ የሚያስብል መጠሪያ ይኖረዋል። የእውነት የዛን ቀን የተሰማት ስሜት ከወትሮ የተለየ ሆኖ ቢሆን እንኳን በቃ ለቅሶ ተብሎ ሊታለፍ ይችላል። እንግዲህ በደንብ ሲያለቅስ ያየነው ሰለሞን ቦጋለ ብቻ ነው። አርቲስት ሰለሞን ቦጋለ እሱ ነው በደንብ ስሜቱን በደንብ የሚገልጽ ወንድ እና በዚህም ደግሞ ይሾፍበት ነበር አይደል? ደግሞ እንዳያለቅስ የሆነ ነገር ሊናገር ሲል ደግሞ እንዳያለቅስ ማለት የማሾፍ እንግዲህ ጥሩ ልብ ስላለው ስሜቱን በደንብ መግለጽ የሚችል ሰው ስለሆነ ነው እንግዲህ በተገኘባቸው ቦታዎች ልቡን ለነካው ነገር ስሜቱን ለነካው ነገር በእንባ ይገልጻል። አሁን ምን ይላሉ ሴቶች? በእርግጥም ቁም ነገር ሆኖ ያየሁት ስለፈሰሰው እንባ የድክመት ትንታኔ ከምትሰጡ ወንዶች ስለተሰማት ስሜት ያች ሴት ስታለቅስ ቀጥላ በጥንካሬ ስለተወጣቻቸው የእውነታው ዓለም ብቃቷ ይሄ ሪል ላይፍ ብቃቶች አሉ ምስክርነት መስጠቱ የተሻለ አይሆንም ወይ? ለምሳሌ ይሄ ሄር ሪል ስትሪንግዝ ብለው ያስቀመጡት የትዳር አጋሯ በሞት የተለያት ሴት ወይም እንበልና ጤናው ተጓሎ ያልጋ ቁራኛ የሆነ የትዳር አጋር ቢኖራት ሁልጊዜ ስለሱ ስታነሳ ስለ ኑሯ ስታነሳ ለቅሶ በለቅሶ ልትሆን ትችላለች። ግን ይሄ ሰው በህይወት ባይኖር ወይም ስቃዩ ቢቀጥል ልጆቿን ብዙ ነገር ሆና ታሳድጋለች። ህይወት በጥንካሬ ይቀጥላል። እያለቀሰች ነው ያደረገችው። ይሄንን ስሜቷን ትወጣለች። ግን በሪል ላይፏ ላይ በጥንካሬ የተወጣቻቸው ድሎች አሉ። እሱ ላይ ለምን አታተኩሩም የሚል ነው። እንዲህ እንድትረዱን እንፈልጋለን ተብሏል። ገብቷችኋል? ግን ወንዶች ይገባቸው። እሺ አይ ገብቷቸው መካድ ይመስለኛል። ይሄን በዝርዝር ነው ያወራነው። እንግዲህ ያው ሌላኛው ዘና እንድንል ተረጋጊ የሚለውን በጣም አሰልቺና አማራሪ ቃል አስደጋግሙት። ቃሉ ላይ በራሱ ችግር ባይኖርም በተግባር ማትገልጹት ነገር ሲደጋገም ያበሳጫል። በርካታ ሴቶች ለምሳሌ በንዴት ወይም በቁጣ ሲናገሩ ወንዶች ዘና ብለው ምናልባትም ጋደም ብለው ቴሌቪዥን እያዩም ሊሆን ይችላል፣ ስልካቸውን እየነካኩ ሊሆን ይችላል፣ ተረጋጊ ሲሉ ይቆያሉ። ይሄ ፓራዶክስ አለው ይላሉ ሴቶች። እነሱ ዘና ብለው ጋደም ብለው ቴሌቪዥን እያዩ ስልካቸውን እየነካኩ እሷ ለጥያቄዋ መልስ በሌለው ስሜት ውስጥ ናት። ከዛ ይልቅ ጋደም ብሎ ከሆነ ብድግ ብሎ ነይ ጋደም በይ ብሎ ትራስ ቢያመቻችላት የእውነቱን በርህራሄ
ቆንጆ ፊልም እስቲ ቆይ እናወራለን ከዛ ቢል አንድ ስኒ ቡናማ ዛሬ ያፈላልሻለሁ ቆይ ታያለሽ ብሎ ቢነሳ ቀዝቃዛ ውሃ ወይም ጁስ ቢሰጣት ቢያቅፋት ምን ብለው አስቀምጠዋል ሴቶቹ ሪላክስ ወይም ዘና በይ ተረጋጊ ካልም ዳውን የሚለው ወድግግሞሽ ያሰለቸን የመሰለው ቃላችሁ ከዚህ አይነት ባዶ ቃል ኬር ማድረጉ የበለጠ ያሳምነናል ያረጋጋናል በተግባር እንክብካቤ መስጠቱ ብለው አስቀምጠውታል። ሌላኛው እናታችሁ ሳንሆን የህይወት አጋራችሁ ነው መሆን የምንፈልገው የሚለውንም ተረዱን። በክፋት ሳይሆን በሰለጠነ ወይም በጤናማ የሪሌሽንሺፕ ህይወት ውስጥ መስጠት አለ መቀበል አለ። ይሄን ዑደት ተረድቶ ሊሰጥና ሊቀበል የፈቀደ ሰው አድርጋ ነው የምትጠብቀው የትዳር አጋሩ ወይም የፍቅር አጋሩ። እናት ይሄንን ላትጠብቅ ላታስገድደው ትችላለች። ይሄ አንኮንዲሽናል በሚባለው ነገር ውስጥ ሁልጊዜ መስጠት ብቻ ፈቃዷ ሊሆን ይችላል እናት። የትዳር አጋርና የፍቅር አጋር ግን ሰጥታለች መቀበልም ትጠብቃለች። ይሄ ማለት የኔን ወንድ አልንከባከበው ማለት ግን አይደለም። እሱን ተንከባክቤው ባጸፋው ወይም ደግሞ በኩሌታው ምን ይሰጠኛል የሚለውን የምትጠብቅ መሆኗ ክፋት አይደለም የሚለውን ተረዱን ተብሏል። ሌላኛው የትኛውንም አይነት ተጽዕኖ ፈጣሪ ወንድ ሁን በገንዘብ በዝና በማንነት አንድ መርሳት የሌለብህ ነገርን እንደምናስብና እንደምንፈልግ ተረዳን ይላሉ ሴቶች ወንዶችን። ብዙ ሴቶች የወንዶች ልብ የበለጠ ያሸንፋቸዋል። የልብ ንጽህናቸው፣ ታማኝነታቸው፣ ባህሪና ተግባራቸው በብዙ ማንነቱ የሚያሳርፋቸውን ወንድ ኳሊቲዎችን ያከብራሉ። በእነዚህ ኳሊቲዎች ተጠፍንገው ታስረው የሚኖሩ ብዙ ሴቶች አሉ የሚለውን እንረዳ ነው። የመጨረሻው አብዝተንባቸው ይሆን? በህይወት ውስጥ ያለ ነገሩ ተወሳሰበ የሚሉ አይጠፉ። አንዱ ከአንዱ ጋር ይሄዳል። በእርግጥ አሁን አንደኛውን ነገር ማድረግ የፈቀደ ሌሎቹ አይከብዱትም። አሁን ችግሩ ምንድነው? የመጀመሪያውን አያደርግም ብዙ ሰው፣ ሌሎቹ አይገቡትም ነው። በህይወት ውስጥ ያለ ትግል ከሷ ጋር ያለህን ግንኙነት ታግሎ የሚጥል እንዲሆን አትፈልግም። በህይወት ውስጥ ያለ ትግል የበለጠ ከሷ ጋር የሚያቀራርብህ እንዲሆን ነው የምትፈልገው ሴት። የተለያዩ የህይወት ትግሎች አሉብን። ወንዶችም ትግል የሚሉት ማሸነፍ የሚፈልጉት ማሳየት የሚፈልጉት ነገር አለ። ገንዘብ ለማግኘት ሲታገሉ ይኖራሉ። ዝና ለማግኘት ሊሆን ይችላል። በትምህርት ላይ ትምህርት መጨመር፣ የስልጣን ካባ ለመደረብ ሊሆን ይችላል። ይሄ ሴቶች ጋር አለ ይሄ ፍላጎት። ግን በይበልጥ ደግሞ ይሄ ፍላጎት አላቸው ወንዶችና ከሷ ጋር የሚያራርቅህ የሚያናንቅህ አድቫንቴጅ እንድትወስድባት የሚያደርግህ ከሆነ ለነዚህ ሁሉ ነገሮች ክብር አትሰጥም፣ ትንቃቸዋለች። ገንዘብህንም፣ ዝናህንም፣ ትምህርትህንም፣ የስልጣን ካባህንም። እና አንዳንድ ወንዶች ውጪ የምከበር ሰው ነኝ፣ ቤት የተናኩ ነኝ ወይም ቅንጣት ታክል እንኳን በሚስቴ በፍቅር አጋሪ ክብር የተሰጠኝ ሰው አይደለሁም ሲሉ ይደመጣሉ። ይሄ ቁጭት ደግሞ ከባድ ነው። ምክንያቱም ውጪ ካለሽ ጭብጨባ በላይ ቤት ውስጥ ደግሞ ያለሽን ክብር ትፈልጊዋለሽ። ይሄ ግን ዝም ብሎ የሚመጣ አይደለም። ስትታገል እነኚህን ሁሉ ነገሮች ለማግኘት ስትታገል እሷ እንድትጠጋ እንድትቀርብ ፈቅደሃል ወይም የሚለውን ነገር ተረዱላቸው ነው የሴቶች። የሂደቱ አካል ነበረች ወይ? ያው የጋራ መሆን አለባቸው መቼም በህይወት ውስጥ በተለይ የትዳር ህይወት ውስጥ ላሉ ሰዎች የብቻ ትግል ሳይሆን የትግሉም የጋራ ስኬቱም የጋራ ሲሆን በደንብ ያጣጥሙታል። እሺ እንግዲህ በደንብ ይረዱታል ከዚህ በኋላ ብለን እናስባለን። ለሰሙ ወንዶች ቴሌግራም ቻናላችን ላይም ደግመን ስለምንጭ ነው መስማት ይችላሉ። ነገ እሁድ ነው እንግዲህ ተረጋግተው ደግሞ በሰከነ አይምሮ በደንብ ይስሙት። እናቺ የቅድሟን ቪዲዮ አሁን ሼር እናደርጋታለን እና ዝም ብለው ያሳዩዋቸው እስቲና አንዳንድ ርዕሶች ጥሩ ናቸው። ካዩት በኋላ ቪዲዮ ምን ተሰማቸው? አንዳንድ ሰዎች ባሎቻቸው የትዳርም የፍቅር አጋሮቻቸው ይጠይቋቸው። እሺ ጭናነቅና መደበት፣ ከኑሮ ጋር መጋጨት፣ ግራ መጋባትና ሀሳብ ማጣት ይቀራል። ወደ ውብ የኪነ ጥበብ፣ የሙዚቃ፣ የጨዋታና ቁም ነገር ዓለም አብረን እንጓዛለን። ሁሉም ጥሩ ይሆናል።